በሰዎች ስትጠሉ ይህንን እጅግ አደገኛ ውሳኔ ይወስኑ። ስጋህን ቆርጠህ ብትሰጣቸው፣ ደምህን በብርጭቆ ብታጠጣቸው ማመስገን የማይችሉ ሰዎች አጋጥመው ያውቃሉ? ያለህበት ጥልቅ ቁስል እያዩ ደምህ ሲፈስ እየተመለከቱ መፍትሄ ሳይሆን ጨው ይዘው የሚመጡ ሰዎች። አንተ ለእነሱ ስትል ራስን አሳልፈ ሰጥተህ ሌሊቱን ሙሉ ስለ እነሱ ስትጨነቅ አድረህ፣ እነሱ ግን በጀርባ ላይ ቢላዋ ሲያሳርፉ ያን የሚሰማህን ያንን ቀዝቃዛ የሞት ሽታ ታውቀዋለህ? እስካሁን ድረስ ለምን ጠሉኝ፣ ምን አጥፍቼ ነው እያልክ ራስን ስትወቅስ ኖረህ ይሆናል። የእነሱን ፍቅርና ተቀባይነት ለማግኘት ስትል የራስን ማንነት ረግጠሃል፣ አንገትህን ደፍተሃል። ግን ዛሬ ይህንን እውነት ልነግርህ መጥቻለሁ። ዛሬ ማታ እያፈሰስከው ያለው እንባ የመጨረሻ እንዲሆን እፈልጋለሁ። ይህ ቪዲዮ ምናልባት እስከ ዛሬ ስታምንበት የነበረውን የዋህነትህን ሊቀብረው ይችላል። ነገር ግን አልገባልሃለሁ፣ ይህን ቪዲዮ አይተህ ስትጨርስ ማንንም እደግምልሃለሁ፣ ማንም ሰው ዳግመኛ አንገትን ሊያስደፋህ አይችልም። ዛሬ የጠሉን ሰዎች ስነ ልቦና አንተ መቆጣጠር የምትችልበትን፣ በዝምታ ብቻ አጥንታቸውን የምታረድበትን፣ የራስህን ዙፋን የምትገነባበትን 30 እጅግ አደገኛ ሚስጥሮች አጋልጥልሃለሁ። ለተሰበረው ልብህ ጆሮ ስጠኝ። ወዳጄ፣ እዚህ ጋር ለጥቂት ሰከንዶች ላቁም። ይህንን የህይወት ውጣ ውረድ፣ ይህንን የክህደትና የብቸኝነት ስሜት ብቻ እንድትሸከም አልተፈረደብም። ሰዎች በፈጠሩብህ የጥላቻና የመገለል ስሜት ውስጥ ተዘፍቀህ ሌሊቱን በሐሳብ ባህር የተንሳፈፍ መውጫ መንገዱ ከጠፋ እኛ አለንልህ። የውስጥህን ቁስል የሚያዳምጥ፣ የተሰበረውን ስነ ልቦናህን ጠግኖ ወደ ቀድሞ ብርታት የሚመልስህ ጥልቅ የሆነ የማማከር አገልግሎት ወይም ካውንስሊንግ ከፈለክ አሁኑኑ ያለምንም ማመንታት በ0966 91 96 23 ላይ ይደውሉ። እኛ አንተን ለመስማት፣ ሚስጥርህን ለመጠበቅ፣ ከዚህ ጨለማ ውስጥ እጅን ይዘን ለማውጣት ዝግጁ ነን። ብቻህን አይደለህም። ይህ ጉዞ ለደካሞች አይደለም። እውነታውን ለመጋፈጥና ካለህበት አመድ ውስጥ እንደ ንስር አሞራ ለመነሳት ዝግጁ ከሆንክ ብቻ ይህንን ቻናል ሰብስክራይብ አድርግ። ምክንያቱም ከዚህ በኋላ የምነግር ነገር የህይወትን አቅጣጫ 360 ዲግሪ ያዞረዋል፣ ፈጽሞ ይቀይረዋል። አንደኛ፣ የጥላቻ ጽንሰ ሐሳብ። ሰዎች ያለምንም ምክንያት ሲጠሉ መጀመሪያ መረዳት ያለብህ እጅግ ጥልቅ የሆነ የስነ ልቦና እውነት አለ። ይህንን በሚገባ አድምጥ። የሚጠሉት አንተን አይደለም። አዎ አልተሳሳትክ። የሚጠሉት በአንተ ውስጥ ያለውን የሚያዩት የራሳቸውን ውድቀት ነው። የሰው ልጅ ራሱን ሲጠላ ያንን የራሱን የጥላቻ ስሜት መሸከም ስለሚከብደው ወደ ሌላ ሰው ማስተላለፍ ወይም ሳይኮሎጂካል ፕሮጀክሽን ይፈልጋል። አንተ ያለ ሰላም፣ አንተ ያለ መረጋጋት፣ አንተ ያለ ጽናትና ከወደቅበት አቧራ ተነስተ የምታሳየው ፈገግታ የእነሱን ባዶነት፣ የእነሱን ከንቱነትና ያልተሳካላቸውን ህልም ሁሌም ስለሚያስታውሳቸው የአንተ መኖር ራሱ ያማቸዋል። እነሱ በጨለማ ውስጥ ተደብቀው መኖር ስለሚፈልጉ የአንተ ብርሃን አይናቸውን ይወጥረዋል። ስለዚህ ብርሃኑን ከማድመቅ ይልቅ አምፖልህን መስበር ይመርጣሉ። ጥላቻቸው አንተ ከነሱ ምን ያህል እንደራክ፣ አእምሮህ ምን ያህል እንደበሰለና ከፍ እንዳልክ የሚነግሩ የተሸናፊዎች ጩኸት ናቸው። ከዛሬ ጀምሮ አንድ ሰው ሲጠላ እያየህ ያለው አንተን ሳይሆን የእሱን የተሰበረ ስነ ልቦና መሆኑን ወቅ። በአንተ ላይ የሚወረወረው ድንጋይ ሁሉ አንተ ከነሱ በላይ ተራራ ላይ መሆንን የሚያሳይ ሕያው መገለጫ ማረጋገጫ ነው። ሁለተኛ፣ የሚያስከብሩ የንግግር ህጎችን ማወቅ አለብን። the law of silent dominance። ብዙ ጊዜ ሰው ሲጠላን፣ ሲያወራብን ወይም ሲሰድበን ራሳችንን ለመከላከል መናገር፣ መጮህ፣ ማብራራትና መከራከር እንፈልጋለን። እኔ እኮ እንደዛ አይደለሁም ብለን ሰዎችን ለማሳመን እንሞክራለን። ግን እጅግ የሚያስከብሩ የንግግር ህጎች የሚጀምሩት ከአፍ መዘጋት ጀምሮ ነው። የጠላ ሰው ካንተ የሚፈልገው አንድ ነገር ነው። እሱም ርካሽ የሆነ ነገር፣ ምላሽህን። ወደ መሬት ወርደ ከእርሱ ጋር በጭቃ እንድትለወስ፣ ስሜትህን ስተህ እንድትሳደብ፣ እንድትጣላ፣ እንድትከራከር፣ እንድትጮህ። ያኔ አንተን ወደ ራሱ ደረጃ አውርዶ አሸነፈ ማለት ነው። ነገር ግን ዝምታ እንደ ኒውክለር ቦምብ ይፈነዳባቸዋል። የሚያስከብር ንግግር ሳይሆን ቃላትን ለሱ መንፈግ ነው።
ስሜትን ገድበ ምንም ምላሽ ሳትሰጥ ስትቀር አእምሯቸው መረበሽ ይጀምራል። ለምን አልተናደደም? ለምን አልመለሰልኝም? እኔ ይህን ያህል ዋጋ የለኝም እንዴ ብለው ራሳቸውን መጠየቅ ይጀምራሉ። የሰጣቸው ዝምታ የእነሱን መኖር ወደማታውቀውና እነሱ ካንተ ጋር ለመነጋገር እንኳን ደረጃቸውን እንደማይመጠን የሚያሳይ ትልቁ ንቀት ነው። ለዚህ ነው ዝምታ የነገሥታት ቋንቋ ነው የሚባለው። ሦስተኛው የማይታየው የሥነ ልቦና ግንብ ስሜት አልባነት። ከጥላቻ የበለጠ አደገኛና ሰውን የሚገድል ነገር ምንድን ነው ቢሉም ግድ የለሽነት ወይም ኢንዲፍረንስ ነው ላለው ይላል። ጥላቻ ራሱ አንድ አይነት ስሜት ነው። ስትጠላ ወይም ስትጠላ ጉልበት ታውጣለህ፣ ጊዜ ትሰጣለህ። ነገር ግን ግድ የለሽ ስትሆን ያ ሰው ለአንተ ሞቷል ማለት ነው። አንድ ሰው ሲጠላህ እሱን ለመቀበል አትሞክር። ስነ ልቦናቸውን ለመቆጣጠር እነሱ አንተን ሲያዩ ምን አይነት ስሜት ፊት ላይ መነበብ እንዳለበት ማወቅ አለብህ። ሲስቁብህ አትከፋ፣ ሲያወሩብህ አትናደድ፣ አልፎ ተርፎም አትጥላቸው። ልክ ከእንጨት እንደተሰራ ሐውልት ስሜት አልባ ሁን። ሲያልፉ ልክ እንደ ግድግዳ እንደምታይ፣ ልክ ባዶ አየር እንደምታይ ምንም አይነት የትኩረት እይታ አትስጣቸው። የሰው ልጅ የሚፈራው የሚጮኸውን ሳይሆን ምንም አይነት ስሜት አልባ የሆነውን፣ ምንም አይነት ስሜት የማያሳየውን፣ ማንበብ የማይቻለውን ሰው ነው። መኖር አለመኖራቸው እንዳላሳሰበ ሲረዱ የገነቡት የጥላቻ ግንብ በራሳቸው ላይ ይናዳል። ይህ የአእምሮ የበላይነት ወይም ሜንታል ዶሚነንስ ይባላል። አንተ የራስ ስሜት ጠባቂ ንጉሥ ነህ። ማንም ሰው ቆሻሻ ይዞ ወደ ልብ በር ከፍቶ እንዲያስገባ አትፍቀድለት። አራተኛ የተፈጥሮ የማጥራት ሂደት ዘ ዩኒቨርስ ፕሩኒንግ ፕሮሰስ። አንድ ዛፍ ፍሬ እንዲያፈራ የደረቁትና የተበላሹት ቅርንጫፎች መቆረጥ አለባቸው። በሕይወት ውስጥም የሚከሰተው ጥላቻ ልክ እንደዚሁ ነው። አንዳንዴ አምላክህ ወይም ተፈጥሮ ከአንተ ጋር የማይገቡትን ወደፊት ወደምታስበውን ታላቅ ቦታ አብረው መጓዝ የማይችሉትን ሰዎች በጠላትነት አስመስሎ ከሕይወት ያስወጣቸዋል። ሰዎች ጀርባቸውን ሲሰጡ አብቅቶልኛል ብለህ አታስብ፣ ይልቁንስ አመሰግናለሁ። ምክንያቱም እባቡ ሳይነድፍ በፊት እውነተኛ ፊቱን እንድታየው ድል ስላገኘ ነው። ወደ አዲሱ ምዕራፍ ይዛቸው እንዳትገባ ራሳቸውን በራሳቸው እያራገፉልህ ነው። ደስ ይበላል። ስለዚህ ሰዎች ሲጠሉህ የጠፉብህ ነገር ሳይሆን የተገላገልከው ከባድ ሸክም እንደሆነ ልታስብ ይገባል። ይህ የነጻነት መጀመሪያ በቅዱስ ቃሉ ላይ የሚናገረው አንድ ነገር አለ። ይህንን የሥነ ልቦና ጠሩነት በቅዱስ ቃሉ ከብዙ ሺህ ዓመታት በፊት እጅግ በሚያስደንቅ ጥበብ መልሶታል። ጠላቶቻችሁን ውደዱ፣ ለሚረግሟችሁ ጸልዩ። ብዙ ሰዎች ይህንን ቃል ሲያነቡ የዋህነት፣ ሞኝነት፣ ጅልነት፣ እጅ መስጠት ይመስላቸዋል። ግን ይህ እጅግ የረቀቀ የሥነ ልቦና ጥበብ ወይም ሳይኮሎጂካል ዌርፌር ነው። በልብ ውስጥ ቂም ስትይዝ የጠላትን መርዝ ራስ ጠጥተ ጠላትን እንዲሞት እንደመጠበቅ ነው። አንተ እንቅልፍ አጥተህ ስትሰቃይ እርሱ በተረጋጋ ሁኔታ ይተኛል። ነገር ግን ይቅር ስትላቸውና ስትጸልይላቸው ምን እንደሚፈጠር ታውቃለህ? በመካከላቸው ያለው የጥላቻ ሰንሰለትን ትበጥሰዋለህ። አንተ ከነጻነት ማማ ላይ ሆነ ስታያቸው፣ እነሱ ግን አንተን ለመጉዳት አቅቷቸው በራሳቸው መርዝ የተሰቃዩ ይኖራሉ። ይቅርታ ለእነሱ የምትሰጠው ስጦታ ሳይሆን ለራስ የምትሰጠው የመጨረሻ የነጻነት አክሊል ነው። ጠላቶችን እግር ስር ሳይሆን የራስን አእምሮ የምትገዛበት መሳሪያም ጭምር ነው። ስድስተኛ የእይታና የመገኘት ዕዳ ወይም እገዳ the absolute powers of absence። ሰዎች አንተን ጠልተው ሲያገሉ ወይም ሊያገሉ ሲሞክሩ አንተ ከነሱ አንድ እርምጃ ቀደም፣ ከሕይወታቸው ላይ ሙሉ በሙሉ ተሰወር። የሰው ልጅ ሁልጊዜ በዙሪያ ያለውን ነገር ዋጋ አይሰጥም። ጠላቶች ሲርቁ ተመልሰው እስኪመጡ ወይም ፍቅራቸውን እስኪሰጡ አትጠብቅ። ይልቁንስ የመገኘትህን ብርሃን ሙሉ በሙሉ ንፈጋቸው። ከእይታቸው ራቅ። ከሚሰበሰቡበት ቦታ ጠፋ በል። ድምፅህን አታሰማቸው። በሕይወትህ ምን እየተካሄደ እንዳለ ማወቅ ሲያቀታቸው የማወቅ ጉጉት ወይም ክሪሲቲ ያንገበግባቸዋል። መገኘትህን በእርካሽ አታቅርበው። አንተን ማጣት ምን ያህል ከባድ እንደሆነ
አንተ ከህይወታቸው ስትወጣ የሚፈጠረውን ያንን ትልቅ ክፍተት በደንብ እንዲቀምሱት አድርግ። መጥፋት ትልቁ የስነ ልቦና ቅጣት ነው። 7ኛ ራስን የማብራራት ወጥመድ the trap of explanation። በስነ ልቦና የበላይነት ወይም ዶሚናንስ ውስጥ ያለ ትልቅ ህግ ይሄ ነው። ጠንካራ ሰው ራሱን አያብራራም። ሰዎች ስምህን ሲያጠፉ፣ ያልሆንከውን ሆንክ ብለው ወሬ ሲነዙ ሮጠህ ራስን ነፃ ለማውጣት አትሞክር። እኔ እኮ እንደዛ አላደረኩም፣ ዓላማዬ ሌላ ነበር እያልክ አታብራራ። እንዲህ እያልክ ስታብራራ ራስን ፍርድ ቤት ቀርቦ ምህረትን እንደሚለምን ደካማ ተከሳሽ እያደረግከው ነው። ለማይረባ ሰው ራስን አታብራራለት። የአእምሮህን ዙፋን ለነሱ አሳልፎ መስጠት ነው። እውነታው ያለው አንተ ውስጥና ፈጣሪ ዘንድ ብቻ ነው። ሐሰተኛ ክሳቸውን በተረጋጋ ፈገግታና በጥልቀት በዝምታ ብቻ አሸንፈው። አንተ ዝም ስትል የፈጠሩት ውሸት መልሶ የራሳቸውን አንገት ያንቃል እንጂ አንተን ፈጽሞ አይጎዳ። 8ኛ የጥላቻን መርዝ ወደ ዙፋን ማገዶነት መቀየር ነው። አልኬማይዚንግ ሄት። ጠላቶችን አንተን ሲጠሉ የሚፈልጉት አንድ ነገር ብቻ ነው፣ አንተ ወድቀህ ተሰብረህ ተስፋ ቆርጠ ማየት። ታዲያ ለምን ይህንን እርካታ ትሰጣቸዋለህ? ይህንን በውስጥህ የሚንተከተከውን ቁስል፣ ያንን በሌሊት የሚያስለቅስህን ህመም ወደ አንድ ኃይለኛ የሞተር ነዳጅ ለምን አትቀይረው? ጥላቻቸውን እያሰብክ እንባህን ከምታፈስ ያንን ጉልበት ስራህን ለማሳደግ፣ ትምህርትህን ለማሻሻልና ህይወትን ወደ አዲስ ምዕራፍ ለማሻገር ተጠቀምበት። ትልቁ የበቀል መንገድ አውድመውኛል ብለው ባሰቡት ቦታ ላይ እጅግ የሚያስደንቅ ህንፃ ገንብቶ ማሳየት ነው። ሲጠሉ በውስጥ አመሰግናለሁ፣ የት መድረስ እንደምችል ላሳያችሁኝ ምክንያት ስለሆናችሁኝ አመሰግናለሁ ብለህ ወደ ሌላ ህይወት ሂድ። 9ኛ ፍቅርንና ተቀባይነትን መለመን ማቆም። ዲታችመንት ፍሮም ቫሊዴሽን። የሰው ልጅ ትልቁ እስር ቤት ሌሎች ሰዎች ስለ እኔ ምን ይላሉ የሚለው ፍርሃት። ዛሬ ከዚህ እስር ቤት ራስን አውጣ። ማንም ሰው እንዲወድ ወይም እንዲቀበል ቫሊዴሽን አትለምን። አንድ ሰው አንተን ማክበር ካቆመ የልብህን በር ዝጋበት። ለሰዎች ስትል የራስን ማንነት መቀየር፣ የራስን መርህ ማጠፍና እንደ ሻማ እየቀለጥ ለነሱ ብርሃን መስጠት አቁም። ራስን ስታከብር፣ የራስን ድንበር ስታሰምርና ማንም ሰው ከህይወት ቢወጣ ደንታ እንደማይሰጥ ስታውቅ ሰዎች አንገታቸውን ደፍተው ሊያከብሩ ይገደዳሉ። መከበር የሚጀምረው መወደድን ከመፈለግነት ነፃ ስትወጣ። 10ኛ ጸጥተኛው ስኬት፣ የመጨረሻው የበቀል መንገድ ሳይለንት ሰክሰስ። ሰዎች በአንተ ላይ ጦርነትን ሲያውጁ አንተ በቃላት አትዋጋ፣ በጩኸት አትሟገት። ይልቁንስ በጸጥታ ስራ። እቅድህን ለማንም አትናገር። ቀጣይ እርምጃህን ሚስጥር አድርገው። እነሱ አንተን በማማትና በማውረድ ጊዜያቸውን ሲያባክኑ አንተ በጨለማ ውስጥ የራስህን ግዛት ገንባ። አንድ ቀን ድንገት ብቅ ስትል ስኬት ብቻውን ጆሮአቸውን የሚያደነቁር ጩኸት ያሰማል። ያኔ ትናንትና ሲያሙ የነበሩ ሰዎች ዛሬ ስለ አንተ ታላቅነት ለማውራት ይገደዳሉ። ዛሬ የጠሉ ነገ የስኬትን ያያሉ። ጓደኛዬ ብለው ሊጠጉ ይሞክራሉ። ያኔ ግን በራፍ ቆመው ወደ ውስጥ መግባት አይችሉም። ምክንያቱም አንተ የራስህን ዙፋን ገንብተህ አጠናክር። 11ኛ የሚያስከብሩ የንግግር ህጎችን ማወቅ አለብህ። በጥላቻና በንቀት ውስጥ ላለ ሰው ምላሽ ለመስጠት ስትገደድ ልትጠቀምባቸው የሚገቡ እጅግ ጥብቅ የሆኑ የሚያስከብሩ የንግግር ህጎች አሉ። የመጀመሪያውና ትልቁ ህግ ቃላትህን እንደ ውድ አልማዝ ቆጥበህ ተጠቀም። ሲያወሩ ወይም ጥያቄ ሲጠይቁ በአጭሩ በግልጽና ምንም አይነት ስሜት በማይታይበት ሞኖቶን ድምፅ ብቻ መለስ። ማብራሪያ አትስጥ። ራስን ለማስረዳት አትሞክር። ብዙ ባወራ ቁጥር ስህተት የመስራትህንና ወደ እነሱ ርካሽ ደረጃ ዝቅ የማለት ዕድል እየሰፋ ይሄዳል። ንግግርህ አጭር እና የተገደበ ሲሆን ቃላትህ ከባድ ሚዛን ይኖራቸዋል። ጠላትህም ቀጥሎ ምን ልታስብ ወይም ምን ልታደርግ እንደምትችል ማንበብ ስለሚያቀተው በራሱ መረበሽ ይጀምራል። አጭር ንግግር ትልቁ የስነ ልቦና አጥር ነው። 12ኛ የተገደበ ደግነት ወይም የዋህነት መቅበር። ለክፉ ሰዎች መልካም በመሆን ፍቅራችን እንገዛለን ብለን አናስብ። ያለምንም ምክንያት ለሚጠላ ሰው ደግነት ማብዛት እባክህ ውደደኝ፣ እባክህ ተቀበለኝ ብሎ እንደ ማጎብደድ ይቆጠራል። ቅዱሱ መጽሐፍ እንደ እባብ ልባሞች እንደ ርግቦች ደግሞ የዋሆች ሁኑ ይላል። እርግብነትና
ቅንነትህ ለሚገባቸው አብረው ለሚቆሙት ንጹሐን ሰዎች ብቻ ይሁን። ለሚጠሉህና ጀርባህን ለሚነክሱ ሰዎች ግን ያንን አደገኛውን ልባምነት አውጣው። ከዛሬ ጀምሮ ለጠላቶች የምታሳየው ማንኛውም አይነት ባህሪ ክብርህን በማያስደፍርና የራስን ዙፋን ባስጠበቀ መልኩ ብቻ ይሁን። መከበር የሚጀምረው ራስን ለርካሽ ሰዎች አሳልፎ ከመስጠት ስትቆጠብ። 13ኛ የተጎጂነትን ካባ ማውለቅ ኤራዲኬቲንግ ዘ ቪክተም ሜንታሊቲ። ሰዎች ሲያገሉ፣ ሲጠሉ ለምን እኔ ላይ እንዲሆነ፣ እኔ ምን አጥፍቼ ነው፣ እኔ ምስኪን ነኝ የሚለውን የተጎጂነት ስሜት ወይም ቪክተም ሜንታሊቲ አሁኑኑ አውልቀህ ጣለው። አንተ ምስኪን አይደለም። አንተ ይህንን ፈተና አልፈ ዙፋንህን ለመቀዳጀት የተመረጥክ ተዋጊ ነህ። ጠላቶች አንተን አሳዝነው አንገትን አስደፍተውና አስለቅሰው ማየት ይፈልጋሉ። አንተ ግን የራሴ ሕይወትና ስሜት አዛዥ እኔ ብቻ ነኝ ብለህ ስትነሳ የእነሱን ጥላቻ የአንተ መድረሻ ሊወስን እንደማይችል በድርጊት ታሳያቸዋል። ኃይልህን አሳልፈህ አትስጣቸው። ጠንካራ መሆን ምርጫ ሳይሆን ብቸኛው የመትረፊያ መንገድ ነው። 14ኛ የርቀትና የጊዜ ጥበብ The Strategic Arts of Distance። አንተን ከማይፈልግ ስምህን ከሚያጠፋና ጉልበትን ከሚመጥ አካባቢ ራስን ማራቅ ትልቁ ጥበብ ነው። የርቀት ኃይል ሰዎችን ዋጋህን ያስተምራቸዋል። ዛሬ አጠገባቸው ሆነ ዋጋህን ያላወቁ ሰዎች አንተ ርቀ በጸጥታ ራስን ከፍታ ላይ ስትገነባ ነገ አንተ ጋር ለመድረስ አቅም ያጥራቸዋል። አካባቢህን፣ ጓደኞችህንና የምታሳልፍበትን ጊዜ እጅግ በጥንቃቄ መምረጥ አለብን። መርዛማ ከሆኑ ሰዎች ጋር 1 ሰዓት ከማሳለፍ ከራስህ ህልም ጋር ብቻህን በጨለማ መሆን በሺህ ቃላት እጥፍ ይበልጣል። ርቀትህ ለአንተ ክብር የማይሰጡ ሰዎችን የምትቀጣበት ጸጥተኛ ጅራፍ መሆኑን ተረዳ። 15ኛ የጠላትን ውድቀት አለመመኘት። እጅግ በጣም የጠለቀውና የመጨረሻው የሥነ ልቦና ነፃነት ደረጃ ደግሞ ይሄ ጠላቶች ሲወድቁ አይቼ ልደሰት ብለህ አለመጠበቅ። የበቀል ጉጉት አንተን ከጠላቶች ጋር በድብቅ ስነ ልቦናዊ ሰንሰለት አስሮ ያቆያል። እነሱ እስኪወድቁ ስትጠብቅ የአንተም የህይወት ጉዞ ይቆማል። እነሱ ቢወድቁም ቢነሱም በአንተ ህይወት ላይ ምንም አይነት ትርጉም እንደሌለው ስትረዳ ያኔ እውነተኛውን ነፃነት ታገኘዋለህ። ትልቁ ዓላማ እነሱ መቀበል ሳይሆን ማንም ሊደርስበት ወደማይችለው የራስ ታላቅነት ማደግ ብቻ መሆን አለበት። 16ኛ የአእምሮውን መግቢያ በር መቆለፍ ነው። ጠላቶች አንተን በአካል ብቻ ሳይሆን በአእምሮ ውስጥ ገብተውም ሰላም ሊነሱ ይሞክራሉ። በሌሊት አልጋ ላይ ቁጭ ብለህ ለምን እንደዚህ ያለኝ፣ ለምን አጠፋኝ እያልክ የእነሱን መጥፎ ተግባር በአእምሮ ማሰላሰል ስትጀምር የአእምሮ በርን ከፍተህ ጠላትን ወደ ቤት እንዳስገባው ትቆጥራለህ ማለት ነው። የአእምሮውን መግቢያ በር አጥብቅ ቁልፍ። ስለ እነሱ ማሰብ፣ ስለ እነሱ ድርጊት መቆጨት ማቆም አለብህ። አእምሮህ የንጉሥ ዙፋን እንጂ የርካሽ ወሬዎች ማጣጠያ ቆሻሻ መጋዘን አይደለም። የጠላቶችን ሐሳብ ከአእምሮ ስትሰርዘው ትልቁን አእምሮ ሉዓላዊነት ወይም ሜንታል ሶቨርኒቲ ተቀዳጀ ማለት ነው። 17ኛ የህይወትን አቅጣጫ በብቸኝነት መምራት the power of self direction። ሰዎች ሲጠሉና ሲያገሉ ዋናው ዓላማቸው አንተን ግራ አጋብተው ከትክክለኛው መንገድህ ለማውጣት ነው። እገሌ ስለጠላኝ ህይወት የተበላሸ፣ እቅድ የተቋረጠ ብለህ ተስፋ እንድትቆርጥ ይፈልጋሉ። ነገር ግን አንተ ከዚህ በተለየ ውሳኔ ለማድረግ አለብህ። የህይወትን መሪ መርከብ ማንም እንዳይነካው አጥብቀህ ጠብቅ። ማንም ቢወድህም ባይወድህም፣ ማንም ቢጠላህም ቢያገልህም ባያገልህም፣ ያንተ የህይወት ጎዳና፣ ያንተ ራዕይና ያንተ ግብ በጭራሽ ሊለወጥ አይገባም። ሰዎች ሲጠሉ ይልቁንም ትኩረትህን በአንድነት ወደ ግብህ አድርግ። የሰዎች ጥላቻ የጉዞ ማቆሚያ ሳይሆን ፍጥነትን የሚጨምር የሞተር ነዳጅ ብቻ ይሁን። 18ኛ የውስጥ እርጋታህን እንደ መከላከያ ሺሻ መጠቀም ወይም እንደ መከላከያ ጋሻ መጠቀም። ውጪ ላይ ትልቅ ማዕበል ሊነሳ ይችላል። ሰዎች ሲያወሩ፣ ሲስቁ፣ ሲያሰሩ ይችላሉ። ነገር ግን የጠላቶች ትልቁ ሽንፈት ምን እንደሆነ ታውቃለህ? ያንተን የውስጥ ሰላም። አንተ ከውጭ ስትታይ ፍጹም መረጋጋት ሲያዩብህ፣ ምንም ሳይነካ በሰላም ስትኖር ሲመለከቱ፣ ያ የውስጥ እርጋታ እንደ ከባድ ትጥቅ ይወጋቸዋል። እንዴት አልተሰበረም? ቆይ እንዴት አላለቀሰም? እያሉ በራሳቸው ቅናት ይቃጠላሉ።
የጠላትን ጦርነት የምታሸንፈው በውስጥ ባለው የማይናወጥ እርጋታና ሰላም ነው። አእምሮ ሲረጋጋ የጠላቶች ድምፅ እንደ ባዶ ጩኸት መትበን ይጀምራል። 19ኛ የራስን ዋጋ ከሰዎች ማጽደቅ ነፃ ማውጣት ወይም አንኮንዲሽናል ሰልፍ ወርስ። ሰው ከሚሰራቸው ትልቁና አጥፊው ስህተት አንዱ ዋጋውን ከሌሎች ሰዎች ፈገግታና ተቀባይነት ጋር ፍቅር ጋር ማያያዙ ነው። ሰዎች ከወደዱ ዋጋ አለህ፣ ሰዎች ከጠሉ ደግሞ ዋጋ አጥተሃል ብለህ ታስባለህ? ፈጽመው ተሳስተሃል። ያንተ ዋጋ የተሰጠ በፈጣሪ እንጂ በሰዎች የተለዋዋጭ ስሜት አይደለም። ሰዎች ሊወዱ፣ ሊጥሉ፣ ሊያከብሩ፣ ሊንቁ ይችላሉ። ያ ሙሉ በሙሉ የነሱ ችግር እንጂ ያንተን ማንነት መለኪያ ግን አይደለም። የራስን ዋጋ አንተ ራስህ ስታውቅ ማንም ሰው መጥቶ ያንን ዋጋ ሊቀንሰው ወይም ሊጨምረው አይችልም። ይህ ማለት የማይነካውና የማይበገር የነፍስ ነፃነት በውስጥ አለ ማለት ነው። 20ኛ የዝምታና የክብር ዘውድ The Crown, Dignity and Silence። የመጨረሻው ስናየው ክብር በጩኸት አይገኝም፣ በዝምታና በከፍተኛ ስነልቦናዊ ልዕልና ብቻ ይመጣል። ጠላቶች አንተን ለመጉዳት ሲሯሯጡ፣ አንተ ግን በከፍተኛ ዝምታ፣ በቀና አንገትና በክብር ዘውድ ተሸፍነ ለፋቸው። አትከራከር፣ አትማጸን፣ አትበቀል። ዝምታ የእነሱ ትልቁ መቅሰፍት ነው እና የአንተም ዘላለማዊ የድል ውጤት ነው። ከዛሬ ጀምሮ ማንም ሰው አንተን ሲጠላ አትደንግጥ። ይልቁንስ አዲስ የጥንካሬ ምዕራፍ እየከፈትኩ ነው ብለህ ለራስህ ንገረው። ቪዲዮውን እስካሁን ሰብስክራይብ ካላደረጉ ቀጣይ ያሉትን ነጥቦች አሁንም ሰብስክራይብ አድርገው ለቻናሉ አጋርነቱን ያሳዩ። እንዳንተ ለተጨነቁና ውስጣቸው ለተረበሹ ሰዎች ደግሞ እንዲደርስ ቪዲዮውን ላይክ፣ ሼር በማድረግ ለዚህ ቻናል ያሉትን አጋርነት ያሳዩ። 21ኛ የጠላትን ድክመት በዝምታ መመልከት The silent observation of weakness። ሰዎች አንተን ሲጠሉ፣ ሲያወሩብህ ወይም ሲያዋርዱ ሲሞክሩ ወደ ውጭ ሄዳ አትከራከር። ይልቁንስ እንደ አንድ የተረጋጋ ተመልካች ሁንና የእነሱን ድክመት በዝምታ ተመልከት። የሰው ልጅ ሲጠላ የሚያወጣው ጩኸት የውስጡ ፍርሃትና ድክመት ነው። የሚነግርህ ጠላትህ ሲያወራ ስትሰማ እዚያ ደረጃ ላይ ወርዷል፣ ውስጡ ምን ያህል ባዶ ነው ብለህ በአእምሮህ መስግበው። ይህም ዝም ብሎ የማስተዋል ወይም ኦብዘርቬሽን ጥበብ ማዳበር በሰዎች ስነ ልቦና ላይ ሙሉ የበላይነትን ይሰጣል። ጠላትህ አንተን ሊያናንቅ ሲሞክር፣ አንተ ግን እንደ አንድ የህይወት ሳይንቲስት የእሱን ድክመት እያጠና ትቀጥላለህ ማለት ነው። 22ኛ የራስን የኃይል ማዕከል ማስጠበቅ Protecting your energy center። የሰው ልጅ ጉልበት ወይም ኢነርጂ ውድ ሀብቱ ነው። ጠላቶች አንተን በጭቅጭቅ፣ በወሬ፣ በጥርጣሬ ውስጥ አስገብተው ያንን ኃይል ማዕከልህን ሊበጥሱት፣ ሊያጠፉት ይፈልጋሉ። አንተ ስትናደድ፣ ስትጨነቅ፣ ስትሰቃይ የነሱ ኢላማ እንደተሳካላቸው ነው ማለት ነው። ከዛሬ ጀምሮ ለከንቱ ሰዎች ጉልበትን አታባክን። የትኛውም ወሬ፣ የትኛውም ጥላቻ በውስጥ አስገብተህ የኃይልን ማዕከል አታስነካው። አእምሮ፣ ስሜትህና ጊዜ ለራስህ ህልምና ለሚወዱ እውነተኛ ሰዎች ብቻ የተጠበቁ መሆን አለባቸው። ጉልበትን ስትቆጥብ የጠላቶችን ጦርነት በራሱ ጊዜ ከስሎ ይጠፋል። እስኪ ወደ 23ኛው ነጥብ እንሂድ። የባዶ ጩኸት ህግ። የሚጠሉ ስምህን የሚያጠፉና ከኋላ የሚያወሩ ሰዎች ሁልጊዜም ከባዶ ዕቃ ጋር ይመሳሰላሉ። ባዶ በርሜል ድምፁ ይሰማል እንጂ ውስጡ ምንም ነገር የለውም። ሙሉ የሆነ ዕቃ ግን ዝም ብሎ ይከብዳል። ሰዎች ሲያወሩ፣ ሲጠሉህና ሲያጣጥሉህ እነዚያ ሰዎች ልክ እንደ ባዶ በርሜል ናቸው ብለህ አስብ። ከእነሱ ጋር ተከራክረ መሬት ላይ መውረድ የለብህ። አንተ ክብደት ያለህ ዓላማ ያለውና የጠነከርክ ሰው ነህ። የባዶዎች ሰዎች ጩኸት እንደ አየር ቁጠረው፣ ምክንያቱም የጠላቶች ቃላት የአንተን እውነተኛ ክብደት ፈጽሞ ሊነኩት ስለማይችሉ። 24ኛ የይቅርታን ኃይል እንደ ሰይፍ መጠቀም The forgiveness of sword። ቀደም ሲል ይቅርታ ሰንሰለትን እንደሚበጣጥስ ተነጋግረን ነበር። አሁን ግን ይቅርታን እንደ የስነ ልቦና ሰይፍ ደግሞ እንዴት እንደምትጠቀመው ነው። አንድ ሰው ይቅር ስትትለው አንተን ጠልቼ ጊዜ ማጥፋት አልፈልግም፣ ከእንግዲህ በሕይወቴ ውስጥ ቦታ የለህም የሚለውን የመጨረሻውን ማተም እያስቀመጥክለት ነው። ይቅርታ ማለት መርሳት አይደለም። ይቅርታ ማለት የአንተን ክፋት በእኔ ላይ ምንም ስልጣን የለውም ብሎ በድል አድራጊነት ማለፍ ነው።
ጠላትህ ይቅርታን ሲሰማ አንተ ከሱ በላይ በሺህ እጥፍ ከፍ ማለትን ተረድቶ ውስጡ ይደመሰሳል። 25ኛው የማይናወጠው የውስጥ ዙፋን። የዚህ ምዕራፍ ዋና ማጠቃለያም ይሄ ነው። በዙሪያ ላይ ያሉ ሰዎች ሁሉ ቢጠሉ፣ ቢያገሉ፣ ቢለዩ የውስጥ ዙፋን ግን በፈጣሪ ፍቃድ ማንም ሊነካው የማይችል ጽኑ ግርማ ነው። ውጫዊው ዓለም ሲፈርስ፣ ሰዎች ፊታቸውን ሲያዞሩ፣ አንተ በውስጥ ያለውን ያንን ታላቅ ኃይል ታስታውሳለህ። አንተ የተፈጠርከው ለትልቅ ዓላማ እንጂ የሰዎችን ጥላቻ ተሸክመህ እንድታቆም አይደለም። ዙፋን ያለው አእምሮ ወይም በዓላማ ውስጥ ነው። ማንም ቆሻሻውን ይዞ መጥቶ ያንን ዙፋን ሊያፈርሰው አይችልም። ቀና ብለህ ቁም። አንተ የህይወትህ ንጉሥ ነው። 26ኛ ላይ ራስን ማደስ እንመለከታለን። ራስን ማደስ ሙሉ በሙሉ መቀየር፣ the power of total self transformation። ሰዎች አንተን ጠልተው ይህ ሰው አብቅቶለታል፣ በቃ ወድቋል ብለው በሚያስቡበት ሰዓት አንተ ራስን ሙሉ በሙሉ በማደስ ወይም ሰልፍ ትራንስፎርሜሽን መጀመር አለ። አዲስ አሰራር፣ አዲስ አስተሳሰብ፣ አዲስ መልክ፣ አዲስ ስኬት ይዘህ ብቅ። የሰዎች ልጅ ሊቋቋመው ከሚችለው በላይ እጅግ የሚያስፈራው ነገር የተለወጠና ያደገ ሰው ነው ይባላል። ጠላቶችህ ትናንት ባዩህ ደረጃ እንዳትቀር በአስተሳሰብም ሆነ በውጤትህ ከፍ ስትል ሲያዩ የገቡበት የጥላቻ ግንብ በራሱ ጊዜ ይፈርሳል። ራስን ማደስ ለጠላቶች የምትሰጠው ትልቁ ምት ነው። 27ኛ የጠላትን ትውስታ ከህሊና ማጥፋት አለብህ። ኢሬዚንግ ዘ ኢነሚ ሚሞሪ። በሕይወት ውስጥ ትልቁ ስኬት የሚመጣው ጠላቶች ምን እንደሰሩብህ፣ ምን እንዳወሩብህ መቁጠር ስታቆም ነው። ማስታወስ ራሱ ጉልበት ይወስዳል። ከዛሬ ጀምሮ የጠላቶችን ስም፣ የሰጡህን መራራ ቃል፣ ያደረሱብህን በደል ከህሊና ሰሌዳ ላይ ሙሉ በሙሉ ደምስሰው። እነሱ ታሪክ አይደሉም። ማስታወስ የማይገባቸው የቆሻሻ መጣያ ሀሳቦች ብቻ ናቸው። አእምሮህን ለታላላቅ ህሊናዎች እና ለወደፊት ግቦች ብቻ ስጥ። ጠላቶችን ስትረሳቸው ያኔ ሙሉ በሙሉ ነፃ ትወጣል። 28ኛ ትልቁን ግብ ብቻ የማየት አቅም። አብሶሌት ፎከስ ኦን ዘ አልቲሜት ቪዥን። ፈረሶች ውድድር ላይ ሲገቡ አይናቸው ጎንና ጎን እንዳያያዝ ይታሰራል። ግባቸው ላይ ብቻ እንዲያተኩሩ ይታሰራሉ። አንተም በህይወት ውስጥ እንደዛው። በዙሪያ ስላሉ ተራ ሰዎች፣ ስለሚያወሩት ወሬና ስለሚተቹ ውስጥ ሰዎች ፈጽሞ አታስብ። እይታህን በአንድነት ወደ ታላቅ ግብ ወደሚገነባው ግዛትህና ወደ ዙፋን ብቻ አድርግ። ታላቁ ስኬትህ የጠላቶችን አፍ ለዘላለም ዝም የሚያሰኘው ብቸኛው መሳሪያ ስኬትህ ሲጮህ ብቻ ይሁን እንጂ አንተ በጸጥታ ግንቦችን ብቻ አንኳኳ። ብዙ ቃል እንኳን አንድ ቀንድ እንዳለው ሁን ይላል። ወደ አንድ ቦታ ብቻ ትኩረት ያደረገ፣ አንድ ነገር ላይ ብቻ ፎከስ ያደረገ፣ በዙሪያ ያሉ ጫጫታዎች የማያሸንፉት፣ የተለያዩ ውሾች ሲጮሁበት ተመልሶ ድንጋይ የማይወረውር ሰው ሁን ማለት ነው። 29ኛ በፈጣሪ ብርሃንና ጥበቃ ስር መኖር። ሊቪንግ ኢን ዲቫይን ላይት። ሰው ቢጠላህ፣ ቢያገልህ፣ ቢክድህ ፈጣሪ ግን በፍጹም በፍቅርና በታላቅ ዓላማ ፈጥሮሃልና የሰው ጥላቻ ልክ እንደ ጠዋት ጭጋግ ነው። ፀሐይ ስትወጣ ጭጋጉ እንደሚበን ሁሉ በፈጣሪ ብርሃንና ጸጋ ስትኖር የሰዎች ጥላቻ ዋጋ ያጣል። የውስጥህን ሰላም፣ ጸሎትህንና ከፈጣሪ ጋር ያለህን ግንኙነት አጥብቆ መጠበቅ ወሳኝነት አለው። ማንም ሰው አንተን ከፈጣሪ ፍቅር ሊለይ አይችልም። ፈጣሪ ከነሱ በላይ ትልቅ ከፍታን አዘጋጅቶልሃልና በዛው ላይ ጸንተቁ። የመጨረሻውና 30ኛው የድል አክሊልና የነፃነትህ ዙፋን። እነሆ ዛሬ በዚህ ሰዓት ከዚህ ጥልቅ ንግግር በኋላ አንተ ሌላ ሰው ሆነሃል። የጠላቶችን ጥላቻ እንደ ነዳጅ ተጠቅመህ የዝምታን ኃይል አውቀህ ስነ ልቦናቸውን ገልብጠህ ዛሬ የራስህ ንጉሥ ሆንክ። ከዛሬ ጀምሮ ማንም ሰው አንገትን ሊያስደፋ፣ ማንም ሰው ውስጣዊ ሰላምህን ሊነጥቅ አይችልም። አንተ የተሰበረው ትናንትናህን አይደለም። ከዛሬ ጀምሮ የማይበገር የራስ ዙፋን ባለቤት የሆንክ ትልቅ ተዋጊ ነህ። ወዳጄ፣ ሰዎች ሲጠሉህም አልተሸነፍክም። ይልቁንስ ወደ ታላቂቱ ወደ ተጠራህበት ትልቅ ወደምትሆንበት ደረጃ ብቻ ሂድ። ይህ ቪዲዮ ይህንን ትምህርት ልቡ ለተሰበረ መጽናናትና ጥንካሬ ለሚያስፈልገው ወዳጄ ሼር አድርግ። የውስጥህንም ጉዳይ በቅርበት ለማማከር ከፈለግ ደግሞ አሁኑኑ በዚህ ስልክ በ0966919623 ላይ መደወልህን አትርሳ።
ቻናላችንን ሰብስክራይብ በማድረግ የዚህ ታላቅ ቤተሰብ አባል ይሁኑ። በቀጣይ እስከምንገናኝ የማይበገር ሰላም፣ የማይናወጥ ኃይልና ዘላለማዊ ድል ለእናንተ ይሁን። ይህ የእናንተው ምርጥ ቻናል ኢንስፓየርድ ጄኔሬሽን ነው።